ሰላም ሰላም እንዴት ናችሁ? ዳናይት ነኝ። እያያችሁ ያላችሁት #ታይም ነው። ያው እንግዲህ እንደተለመደው በየሳምንቱ በዚህ ሰዓት የተለያዩ ርዕሶችን በአዝናኝ ሁኔታ በፕሮግራማችን ወደ እናንተ እናደርሳለን። ዛሬ ደግሞ እንደምታዩት ከ3 እንግዶቼ ጋር እገኛለሁኝ። ቡዜ፣ ዘቢባና አለምያ አጠገብ ያሉ ከነሱ ጋር አዝናኝ ቆይታ ይኖረናል። አብራችሁን ቆዩ። እንኳን ደህና መጣችሁ። እሺ አለምዬ ካንተ ልጀምርና አዲሱ ስራ ታዝሎ ያልገባ የተሰኘው በጣም ተወዳጅነትን አግኝቷል። እንዴት ነው እስቲ ሰዋስቴ? አሪፍ ነው እንግዲህ ታዝሎ ያልገባ ስለሌለ ሁላችንም ነው የሚመለከተውና ያለው ፊድባክ ደስ ይላል። ባጭር ግን እንስቱም ያለው ቪው ደስ ይላል። ከሰዎች ላይም ያለው ፊድባክ ደስ ይላል። አሪፍ ነው። ዘቢባስ ገራገር የተሰኘው ነጠላ ዜማሽ በጣም ደስ ይላል። ለውድጃለው ተቀባይነቱ እንዴት ነበር? የመውደድ ነገር ገራገር አንተም ባዩ በስቶ ልቤ ከሚቸገር ገራገር ያው በጣም ጥሩ ነበር። ያው እንዳያችሁት ሪከርድም የመስበር ደረጃ ላይ ደርሶ ነበርና በጣም ለኔ እንደመጀመሪያ ስራ እንደ ስኬትም እንደ ቀጣይ ስራም ጥሩ ነገር ለመስራት የማነሳሳትም ያህል ጥሩ ነገር ሰጥቶኛልና አሪፍ ነው። ቡዜ ደግሞ አልበምህ ከወጣ ትንሽ ሰንበት ብሏል። እንዴት ነው የሰው አስተያየት? እኔስ ከልቤ ወደታለው ትሄድም ናለት ሸኝቻታለው። ቆንጆ ነው፣ እግዚአብሔር ይመስገን። አሪፍ ነገር ነው ያለው። ተቀባይነቱም ጥሩ ነው። ሰዎች ከኔ ብዛት የሚያቆኝ በተለያዩ ብዙ ሲንግሎች አሉኝ። በዛ ስራ ነበር ግን አልበሜ እንደዚህ አይነት ጀነራል አይደለም ይዞ የመጣውና በተለየ አይነት መንገድ ነው የመጣሁት። ሰዎች ከኔ የሚጠብቁትን ነገር ሳይሆን ከኔ ከጠበቁት በላይ አግኝተውታል። ደስ የሚል ነገር ነው ያለውና እግዚአብሔር ይመስገን ቆንጆ ነው። እሺ አለምዬ ስራዎች በአብዛኛው መልእክት ያላቸውና አዝናኝም ናቸው። ያስቃሉ፣ ኮሜዲ ነገር አላቸው። ለስራዎች መነሻ ሀሳብ የምታገኘው ከምንድን ነው? መነሻ ሀሳብ እንግዲህ እንደዚህ መነሻ ሀሳብ ብዬ አይደለም እንትን ብለው የመጣው ነገር ነው። ቢያንስ የቻልኩትን የሚታየኝን ነገር አዝናኝ በሆነ መልኩ ለማቅረብ ሞክራለሁ። ቀጥታ እንደዚህ ምክር አዘል ብቻ ሳይሆን እያዋዛው ማለት ማስተላለፍ የምፈልገው መልእክት አስተላልፋለሁ እንጂ አይዲያ ብዬ እንዲህ ቁጭ ብዬ ምናምን አይደለም። ያው ስራ ነው ይመጣልኝ ሁሉም ነገር። እሺ ክሊፑ በጣም ደስ ይላል። እንደውም ከዘፈኑ ቀድሞ የታሰበ ነው የሚመስለው እና እንዴት ነው ይሄ ነገር ክሊፑን ከግጥሙን ከመጻፍ በፊት አስበህበት ጭንቅላት ውስጥ የቀረጽከው ነገር ነው የጻፍከው ወይስ እንዴት ነው ያደረገው? ወይስ ከጻፍከው በኋላ ነው ክሊፑን የሰራው? አለ እንትን ግጥሙ ገላጭ ስለሆነ ነው ይመስለኛል። ዳይሬክት ያደረገው አንዷለም ዳኜ ይባላል ጓደኛዬ ነውና ዘፈኑም ስለሚገልጽ እሱም አልተቸገረም እንትኑንም ለመግለጽ ያው ግጥሞቹ ላይም ብዙ ነገሮችን ስለሚገልጽ ምናምን እሱም ያለውን ነገር ለማልበስ ብዙም አልተቸገረም። አሪፍ ነገር ለዛ ነው ስክትክት ያለው ይመስለኛል። በጣም ደስ የሚል። እሺ ቴንክ ዩ። እሺ ዘቢባይ ወደ አንቺ ልምጣና ውጭ ሀገር ቱር ላይ ነበርሽ አይደል? እንዴት ነበረ? የት ሀገር ሄድሽ? የት ሀገር ነበረ በጣም ተቀባይነትን ያገኘሽው? እንዴት ነበረ? ጥሩ ነበረ። ኢሮፕ ላይ ኦልሞስት ወደ 11 ሀገር ቱር አድርጌያለሁኝ። በጣም ደስ ነበረ። ብዙ ኤርትራውያንና ኢትዮጵያን ወንድም እህቶቼን አገኘሁበት። በጣም ይወዱት ነበረ ስራውንና ስዊዘርላንድ ውስጥ የነበረው ስራ በጣም ጥሩ ነበረ። ምክንያቱም በጣም ደስ የሚሉ ኦዲየንሶች ነበሩ። በጣም በሚገርም ሁኔታ ነበር አቀባበል ያደረጉልኝ። ኦልሞስት ያለው ስራ በጣም ጥሩ ነበር። ግን ለኔ የተለየ የምለው ስዊዘርላንድ ላይ ሰራሁት ነው። በጣም ብዙ ነው። ስዊዘርላንድ ውስጥ ወደ 5 ሀገር ጀርመን፣ ፓሪስ፣ ስቶክሆልም፣ ቤልጂየም በጣም 11 ሀገር ደስ ይላል። ቡዜ ወደ ኋላ ለመለስ ነው ትንሽ። እሺ እንዴት ነው ሙዚቃን የጀመርከው? ሙዚቃ በልጅነቴ የጀመርኩት
ልጅ ሆኜ አባቴ በጣም ሙዚቃ አድማጭ ነው። ብዙ ትላልቅ አርቲስቶች ጓደኞቹ ናቸው ሲመጡ እዛ የሚያሳልፉት ጊዜ አለ እና ሁሌ ኦልድ ሙዚቃዎች ይከፈታሉ። በዛ አንጎራጎር ነበር። እኛ ቤት ውስጥ 7 ነን። እኔ ብቻ ነኝ ሙዚቃ ዓለም ውስጥ ያለሁትና ይገርመኛል። የሚከተለኝም ሰው የለም፣ ግን ሲያንጎራጎሩ ጎበዞች ናቸው። አንድ በጣም ወዳት እህት አለችኝ። እሷ እንደውም ውዝዋዜውንም ጭፈራውንም ዘፈኑንም አርት ውስጥ ነው ያለችውና ከዛን ውጪ እኔ ነኝ ተከትቤበት እስካሁን ድረስ ያለሁበትና ያው ብዙ ጊዜም ገልጬዋለሁ ከትምህርት ቤት ጀምሮ ከዛን ደግሞ እያለ ክበብ ውስጥ ከዛን ክለብ ውስጥ ከዛን ደግሞ ስቱዲዮ ውስጥ እንደዛ ያለን እንግዲህ አለን ያው እዚህ ደረስ። እሺ ደስ ይላል። ለሙዚቃ ህይወትክ አሁን ላለበት ደረጃ አስተዳደግክ በደንብ አስተዋጽኦ አድርጎልኛል ብለህ ታስባለህ? አዎ። ሁለተኛ ነገር ደግሞ የተከተብኩባቸውም ሰዎች ነበሩ። እነ ቴዎድሮስ ታደሰን ሳልሰማ ሙሉበት ቀን የለም ነበር። ከትምህርት ከጥናት ባሻገር ዘፈን ሰማ ቴዎድሮስ ታደሰን ነበር የማዳምጠው። ሁሉ ሙዚቃዎች ሁሉንም አዳምጣለሁኝና እነሱም የፈጠሩብኝ ተጽዕኖ አለ። ከዛን ውጪ ምንም አዲስ ነገር የለውም። በቃ በዛ ዓለም ውስጥ ነው ታጭቄ ስኖር የነበረው እና አሁን እያፈነዳሁት ነው ብዬ አስባለሁ እሱን ስሜት። እሺ አለሜ ወደ አልበም ጉዞ እንዴት ነው ጀምረሃል? ምን እንጠብቅ? አለ ጀምሬያለሁኝ። አልበምና ግድላ ግዴታ ነው ጀምሬያለሁኝ። ኦልሞስት ሄጃለሁኝ ብዙ ነገር ያለውን ሰውን ብዙ የጠየቀ ስለሆነ ማለት ስለተጠየቀም ብቻም ሳይሆን ግዴታ የሚያው ታሪኬም ስለሆነ ስራለሁኝ እየሰራሁ ነው ያለሁት። አሁን ከዚህ በኋላ እንግዲህ ወደዛም ነው የገባው ያለሁት። አሉ የተወሰነ ሲንግል አሉ፣ ግን እነሱ እንዳለ ሆኖ ግን አልበሙ ኦልሞስት ጀምሬያለሁኝ። እሺ እንጠብቃለን። ግድ ነው። ዘቢባዬ በአሁኑ የሙዚቃ ህይወትሽ ያው ያንዳንዱ ሰው የሆነ ነገር ሲሰራ የሆነ ሰው አስተዋጽኦ አድርጎለት ወይም ደግሞ የዛ ሰው አድናቂ ሊሆን ይችላል። አንቺ የነማን አድናቂ ነበርሽ? የማንን ሙዚቃዎች ነበረ የምትሰሚው በፊት? ያው ተማሪ ሆኜ የነ ሂሩትን የነ አበባን ትግስትን ሀመልማልን አዳምጥ ነበረ። አሁን ላይ ደግሞ ከፍ እያልኩ ስመጣ በደንብ ራስሽንም አዘፋፈንሽንም ማሳደግ ትፈልጊያለሽ። ልክ እድሜሽም እየጨመረ ያለሽንም ነገር ማሳደግ ስትፈልጊ ማለት ነው። አስቴር ያዘፋፈን ስታይሏ ይለያል። ብዙ ጊዜ ይሄ ሶፕራኖ የሚባሉ ድምጾችን ይሄ ሃይ ፒቾችን የምትጠቀምባቸው አጠቃቀሞች ስለሚማርከኝ የሷን ስራዎች አዳምጣለሁ። የጂጂ እና በጣም በቃ አሁን እነዚህ ትልቅ የሚባሉ ሙዚቀኞችን ከወንድ ራሱ የነ ጥላሁንን ቴዲ ታደሰ እነ ጎሳዬንና ሰማለሁኝና እነሱ አድናቂ ነኝ። እኔም እስካሁን የጠራሻቸውን እወዳቸዋለሁ። በተለይ ጂጂን በጣም እወዳታለሁ። ጂጂ በጣም የጂጂን አታንኩራኩልኝ ትንሽ። እሺ ጎጃም ያረሰውን ለጎንደር ካልሸጠ ጎንደር ያረሰውን ለጎጃም ካልሸጠ የሸዋ አባት ልጁን ለትግራይ ካልሰጠ የሐረር ነጋዴ ወለጋ ካልሸጠ ፍቅር ወዴት ዘመም ሀገርም አለችኝ ሀገሬኔ ህመም ስሩ እንዳይነቀል መቋጠሪያው ደሙ አረንጓዴ ቢጫ ቀይ ነው ቀለሙ እኔን የራበኝ ፍቅር ነው ፍቅር ነው በጣም ደስ ይላል። እግዚአብሔርን በጣም ደስ የሚል ድምጽ ነው ያለሽ። እሺ ቡዜ ምን አይነት የሙዚቃ ስልት ይመቻል ወይም ደግሞ ይቀናሃል? እስሎ ሙዚቃ በጣም ነው የምወደው፣ ግን ካደኩበት ነገር አንፃር ሬጌ ሙዚቃ ልቤን ይመታኛል። ብዙ ተከታይ ቢኖረኝ በሬጌ ሙዚቃ የሬጌ ሙዚቀኛ ሁሉ መሆን ይመስለኝ ነበር በፊት። ለዛም ነው ጊዜ ፈጀብኝ እንጂ ሁሉም የሙዚቃ ስታይሎች የሙዚቃ ስታይሎች ስልተምቶች ሲክሴትም ወሎም ጎጃሙም ጎንደሩም ሁሉም ይመቸኛል፣ ደስ ይለኛል። ግን ዋልዝ ሙዚቃ በጣም ነው የምመሰጥበት። ከዛን ውጪ እንዳልኩሽ ሬጌ ስልተምት ደስ ይለኛል። በግጥም በዜማና በቅንብር አሁን አዲሱ አልበምህ ላይ እነማን ናቸው የተሳተፉበት?
ጊዜ ያላችሁ በጣም ብዙ ሰው የተሳተፈበት ብዬ ነው ከ27 ሰው በላይ ተሳትፎበታል እሺ በጋማት ማለት ነው እንጂ ወደ 4 አቀናባሪዎች ተሳትፎበታል ዮሐንስ ጌታና ተሞ ፊልም ፕሮዳክሽን አዲስ ፍቃዱ ምንድነው ዘኢዶም ስቱዲዮ ዲታ ስቱዲዮ አለ ስማገኙ ሳሙኤል አሌክስ ለፋለ ሚክሲንግ እና ማስተሪንጉን ደግሞ ሰለሞን ኃይለማርያም ነው የሰራው ከዛን ላይ መሳሪያ ላይ ደግሞ እነ ሳሚሽ ሁሉ አሉ ጊታር እነ በረከት ተስፋ ዚጊ አሉ ቡቡ ቤዛ አለ ማሲንኮ ደግሶ አለ ክራር ቢጣ እነ ታመነ ሳክስ ላይ ታምሮ ይሄ ነበር ያልኩሽና በጣም ብዙ ነው ግጥሞቹ ላይም ደግሞ ትግርኛ ላይ እነ ኤፍሬም አማራ አሉ ጉራግኛ ላይ እነ ያየ ያለው ኢንጂነር ማምላክ ኦሮሞኛ ላይ አማርኛ ላይ እነ ፍሬዘር ምናምን በጣም ብዙ ናቸው ከዛን ደግሞ በርካታዎቹ ስራዎች ሄዲ ናቸው ዜማዎቹም ግጥሞቹም ግን ብዙ ሰው የተሳተፈበት የኔ ብቻ ስራ አይደለም የብዙ ሰው አልበም ነው እነዚህ ናቸው እሺ አመሰግናለሁ ቆይታችን አሁንም አልጨረስንም የተለያዩ ጨዋታችን እንጫወታለን ተመልካቾቼ ከቆይታ በኋላ ተመልሰን እንገናኛለን የትም እንዳትሄዱ ተመልካቾቼ ተመልሰን ተገናኝተናል ቅድም እንዳልኳችሁ አዝናኝ የሆነ ጨዋታ እንጫወታለን ብያችኋለሁ እኔና አለም ያንድ ቡድን ነን ቡዜና ዘቢባይ ደግሞ አንድ ቡድን ናቸው ጨዋታው ምንድነው ከዚህ ውስጥ ጥያቄ እናወጣና አሁን ለምሳሌ እኛ ኮን ጥያቄውን የምናነሳው ለነሱ እንጠይቃቸዋለን ከሁለት አንዱ መርጠን እንጠይቃለን ከዛ በኋላ ጥያቄውን በ30 ሰከንድ ውስጥ መመለስ ነው እሺ ከማን ጀምር ጀምሩት እናንተ ነገሩ ጀምሪ ምን ፖለቲካ ነው ዜና ላይ የማይጠፉ 3 ቃላት ሰላም ጤና ይስጥልኝ አንስማ ላውጣ ኪስ ውስጥ ሊከተት የሚችል 3 ነገሮችን ጥቀሽ ኪስ ውስጥ ሊከተት የሚችል 3 ነገሮች ስልክ እሺ ቻፕስቲክ ብር የራሳችሁ ነው እውነታው ነው ይሄ አለምዬ መጠየቅ ለህፃን ልጅ ስጦታ ልትሰጣቸው የምትችላቸው 3 ነገሮችን ጥቀስ ለህፃን ልጅ የማቀፊያ የህፃን ልጅ ማቀፊያ እሺ ደቂቃው እየሄደ ነው በነገር ላይ ደቂቃው እየሄደ ነው ህፃን ልጅ ማቀፊያ አንድ 90 ደቂቃ ነው የተሰጠው ጡጦ እውነት ትቆረሰና ህፃን ልጅ ማቀፊያ ጡጦና ለህፃን ልጅ ስጣቸው የምትችላቸው 3 ነገሮች ማለት ብስኩት ከረሜላ ምናምን ብላ መልስም እንዴ አይ ፖለቲካ ላይ ከመጀመሪያው ነው ለአራስ መቻል አላኩም ይገር አሁን ለወላጅ የሚሰጥ ነው ለወላጅ እኮ የምትሰጠው ለህፃኑ ነው መጀመሪያው ነው የጀመርኩት ይሁንልህ ከረሜላ ምነካለ ከረሜላ ብስኩት እሺ ካፌ ውስጥ ከቡና ውጪ ሊገኙ የሚችሉ 3 ነገሮች መኪያቶ ስፕሪስ እና ሻይ አንተ ግን ምን ሆነ ነው ተጠለቀበት ሌላ ጥያቄ ጠይቅኛ አይተው እንደ መጣው ዳኒን አንቺን ነው መጠየቅ የምፈልገው ሻወር ውስጥ ሆነ ወይ ደግሞ ሆነሽ የምትዘፍኛቸው 3 ዘፈኖች ደቂቃ እየሄደ ነው እሺ እንዴ ሻወር ውስጥ ሆነሽ ሻወር ቦታ ስንታጠብ ልንዘፍን እንችላለን ስለዚህ 3 ዘፈኖች በእንትን በሰማራ ፎል ሰማራ ፎል ሁለተኛ ደግሞ የጂጂ አቦ ሻማኔ ነው እንዴ ወዳቸውን ነው መጋለጥልሽ እውነት ሻወር ቤት አቦ ሸማኔና ሰባራ አይ ወዳቸውን ዘፈኖች እሺ አሁን እናንተ ተራ ነው የኛ ተራ ነው እባክሽ
ለመቀመጫነት ሊያገለግሉ የሚችሉ 3 ነገሮችን ጥቀሽ። ለመቀመጫነት ሊያገለግሉ የሚችሉ 3 ነገሮችን ጥቀሽ ወይ ጥቀሽ ነው። አንቺ ነው ልጅ ወንበር እሺ ልክ ነው። የሰውነት ክፍል አይደለም። አንቺ ወስደሽ ነበር። ወንበር እንትን መደብ ለመቀመጫ እሺ አዎ መደብ እና ምንጣፍ ምንጣፍ ልክ ነው። እንቀበላችሁ መልሷል ልክ ነው። ወይም ደግሞ መጅሊስ ምን ይሆናል? መጅሊስ ምንጣፍ ሳይሆን መጅሊስ ምንጣፍ ነው። ሙስሊሞች ቤት ምንጣፍ ላይ ነው የሚቀመጡት። እሺ መብራት ቤት ውስጥ ሲጠፋ የምታደርጋቸው 3 ነገሮች ለማን ነው? ለኔ ነው። መብራት ቤት ውስጥ ሲጠፋ መተጋገዝ ይቻላል። ጥያቄ አንቺ ጎረቤት ይላል እንደ ቅድሙ ተቃራኒ አድርገው ሻማ ታበራለህ። እሺ ላይት አለ አይደል? እንትን ከቤት ትወጣለህ። ሻማ ላይት ወይ በሶስተኛው ወጣለህ። መብራት ሲጠፋ መውጣት መፍትሄ ሆነ እንዴ? 3ኛው ነው። 1 ሻማ አለ፣ 2 ላይት ማብራት። ከመሸሽ ከቤት መውጣት ማትችልበት ሁኔታ ከሆነስ እንዴ? በእውነት ምርጥ ጨዋታ ነው። ኧረ ከባድ ነው ጥያቄ ይመስላል። ደስ የሚለው ጥያቄ ዘይ አንተ ነው። የአልጋ ራስጌ ጋር ሊገኙ የሚችሉ 3 ነገሮችን ጥቀስ። ኧረ በርታ። ከሞባይል ይጀምራል። ድርሳነ ሚካኤል እሺ ስልኬ ይቀመጣል። ሌላ ምንም ላስቀምጥ አልችልም። አይ 3 ነው። 3 ነው። እሺ ኤርፎኔን አስቀምጣለሁ። ስልኬ ኤርፎኔን የኪስ ቦርሳዬን ምናልባት ላስቀምጥ ይችላል። 5 አደረገው። 3 እንሰናዶ እሺ የሌሉሽ ነገር ግን ቢኖርሽ ደስ የሚሉሽ 3 ነገሮች። ወንድም የለሽም? ሞዶረኝ ደስ ይላል። ካለምናት ሌላ ምን ነበረ? ረጅም ፀጉር እሱ ረጅም ፀጉር አንደኛው ምን ሰከንድ ሺ ያለቀ ነው። እሺ ወንድም ረጅም ፀጉርና በስኪ አራምጣልኝ። ብዙ የሚሆኑ ታይማል ተሸንፋቸዋል። እነሱ ናቸው አሁን ጠይቅ ነው ዩራይስት ነው ለዘቢባ ዘቢባ ሰው ቤት ለእንግድነት ሄደሽ የማትናገሪያቸው 3 ቃላት። የማትናገሪያቸው 3 ቃላት። ሰው ቤት ለእንግድነት ሄጄ ማልናገራቸው ቃላቶች ከጓደኛችን ጋር ወይ ከጓደኛዬ ጋር ያደረግናቸው ነገሮች ካሉ ቤተሰቧ ፊት ላላወራው እችላለሁ። ሜቢ የኛ ሚስጥር የሆነ ነገር ከሆነ መጥፎ ቃላቶችን ቃላቶችን እኛማ ማብራሪያ አይደለም። እኔ መጥፎ ማለት እንግዳ ሆኜ ስለሆነ ብቻ ሳይሆን እኔም ለራሴም ላልለው እችላለሁ። ቃላቶች ለምሳሌ ባለጌ ቃል ከሆነ ላልል እችላለሁ። ሄዳንዬ እንግዳ ሳትሆኚ ሌላ ሰው ቤት ሳትሄጂ ሌላ ቦታ ያለሽ ማለት ኦኬ አዝረሻ። እሺ አይ ለማንኛውም ከጓደኛዬ ጋር ሚስጥር ከሆነ ላናውጣው እችላለን። ስለራሴ ላላወራው የምችላቸው ነገሮች ላላወራ እችላለሁ። አዎ ማውራሪያ ነው እንጂ አንተራሽ ተሸንፍ ያለው በቃ እሺ ያስበላችሁ ምንድነው? አይ እስኪ ሙሌ እስኪ መልሰው ቡዚ እንኳንም እዚህ ቤት እግዚአብሔር በሰላም አሳደራችሁ አይባልም። ስለዚህ እሷ የተናገረችው ነገር ብዙ ነው አይደለም። በተነተነው ቅድም ተናግሯለች መልሷለች እኮ
የሚያስነግሩ ቃላቶችን ላናገር ይችላል ለራሴ ማላወራቸው ነገሮች አሉ ብላለች ስለዚህ በዚህ ውስጥ ብዙ ነገር እንዳለ ይታያል ቃላት ስላላውን እንግዲህ ቤት እንዴ እንደዛ ማለት ነው እንኳን ሰላም አላታችሁ አሁን ታዝለሽ ዳን ወደ እንታመጣሽ ቤትሽ ተወልሽ አለመጣው ወይ ደግሞ በጣም ምርቦ ምናምን አሁን እንግዳ ሆነ ሰው ቤት ሄደህ ምግብ አምጪ አይ አላውን ቤት ሄደሽ አራርቦኛል ምግብ የምትይበት ቤት አዎ ልል ይችላል ማለት እንዳቀራረብሽ ነው ምግብ የለም እንዴ እዚህ ቤት እኮላቲ ኮምፒቲሽን ነገሮች እኮ ነው ዳናይ ቢቀየር ይችላል ቼክ አድርጉልኝ እኛ ሳላችን ተቀምጥ ወደ አፍ የሚገቡ 3 ነገሮችን ጥቀስ ዳኒ ናት ይሳል አንቺ ፈለግሽ እሱ አለምኛ ምንድነው ወደ የሚገቡ 3 ነገሮችን ጥቀስ ምግብ መጠጥ እንዴ ምንድነው ማጋቸው አለው እኮ አፍኔ ናቸው በላቸው ምግብ መጠጥና ማስቲካ ምግብ መጠጥ ግን እንትኑ ሰከንዱ ግን እኔ እውነት አልፏል እንዴ ሰከንዱ አልፏል ሰከንዱ አንዴ እየጠይዳሽ አልፏል ተብሏል እኮ አዎ ብቻ ሰው በቅድም ጀምሮ ተዘናግቶ ነው የሚመስለው እሺ አዎ ደበስ ይብዚ ቤተሰብ ምን አላችሁ ቤተሰብክ ቢሆን የምትመኛቸው 3 ታዋቂ ሰዎች ቴድሮስ ታደሰ እሺ ቴዲ አፍሮ እና ጂጂ ምንም ማረጋች አረ ተጨነቅ ትንሽ አንዳንድ ቴዲ አፍሮ እና ቴዲ ታደሰ ቴድሮስ ታደሰ ከልብስ ውስጥ ሊደረጉ የሚችሉ 3 ነገሮችን ጥቀስ ዳናይት አንቺ ነሽ የምትመልሺው ምን ከልብስ ውስጥ ሊደረጉ የሚችሉ 3 ነገሮችን ጥቀስ ልብስ ከለበስኩት ውስጥ ሃይ ማሳያሻ አንድ ሌላ ምን ይደረጋል እንትን ውስጥ ልብስ እንዴ እና እንደ ካልካል ይደረጋል እሺ ታይሙ ግን ልክ ነው እስካሁን እየመራን ነው አረ እኛ እየመራን እሱ እንዳኞች ይናገራሉ አሁን አንተ እባክሽ አንቺ ራስሽን ለመግለጽ የማትጠቀሚያቸው 3 ቃላቶችን ጥቀሽ እኔን ለመግለጽ የማልጠቀምበት 3 ቃላት ማልጠቀምበት ባለጌ ውሸታም ኖረኛ በቃ ቴንክ ዩ ኖረኛ እሺ ጊዜያችን የእናንተ ከራር መኪና ውስጥ ልታደርጋቸው የምትችለው 3 ነገሮች ዓለም እየመለሰ መኪና ውስጥ ልታደርጋቸው የምትችለው 3 ነገሮች ላስቀምጣቸው ላደርጋቸው ወይ በእንቅስቃሴ ሊሆን ይችላል ወይ በምንም ነገር ልታደርግ የምትችለው 3 ነገር ላስቀምጣቸው የምችለው ድርጊት ዘፍናለሁ መስፈን ስፖኪዮ ያለው ስፖኪዮ አይሆንም ስፖኪዮ ይሆናል ልታደርጋቸው የምትችላቸው ነገሮች ይሆናል ሰልፊ እነሳለሁ ሰልፊ ሰልፊ ድረስ ይቻላል ወይኔ ታይም አልቋል በቃ አለቀሽ አለም ያረተው አታስበላል በእውነት አልመጣልኝም አድርጊው አላውቅም ቡዜ ዘይዋ እንጂ አንተ እኔ አሁን ደስኩኝ እንዴ ከሰዎች ባትሰማው ደስ የሚሉ 3 ነገሮች እናትን መስደብ አባትንም ማንቋሸሽ አይመችኝም ከዛም እጪ ሴት ልጅን መንቀፍ ደስ ይላል እኔ ከጥሩ ግሩፕ ጋር ነው ያለሁት እና በጣም ደስ ይላል ነው እንደገና አሁንም ስሎሞሽን ላድርገው አይቶ የመጣው አሁን ዳናይት ናት መኪና ውስጥ በፍጹም የማታረጊያቸው 3 ነገሮች እነዚህ ፊንጋሉ እሺ ሰዓት እያለቀ ነው ምንድነው ማላደርገው ማለት መኪና ውስጥ ማላደርገው ነገር እንትን ምን በፍጥነት መንዳት ይሆናል መኪና ውስጥ
እኮ መኪናው ታይምሽ ግን አሁን ያለቀ ነው እሺ በፍጥነት መንዳት አንድ በል አልቋል በቃ እየተነገረኝ ነው ግን ምንድነው ማይደረገው መኪናስ ሶስት ነገር ይደረጋል ምን ማይደረግ ነገር ሜቢ ህጻናቶችን የተሳሳተ ቦታ ለማስቀመጥ ኦኬ አዎ ገቢና ለማስቀመጥ እንዳለው ሲጋራ ለማጨስ ምናምን ለመጠጣት አዎ ይሄ እንደ ዳናይት ብቻ ሳይሆን ለብዙ ተመልካቾችም ትምህርት ይሆናል ተመልካቾቼ የዛሬ ሃሽታግ ታይም ፕሮግራማችን እናንተን ያዝናናችሁ እንደሆነ አስባለሁ እኛ በጣም ፈን እያደረግን ነው እየተጫወትን ነው አሁንም ፕሮግራማችን ይቀጥላል ከቡዜ አልረግማት የተሰኘው ቆንጆ ሙዚቃ በኋላ ተመልሰን እንገናኛለን አሁንም አብራችሁን ቆዩ بكفو أتنسو سموان كاني مليت كواتت السوان ولين بكفو أتنسو سموان كاني مليت ويني كواتت السوان كنتن كل ما تشوقني زاري ملبي دقي منيا سامنات كدين بتسقني نقدر كتواني እንግዲህ ተመልካቾቼ በዛሬ ሃሽታግ ታይም ቆይታችን በተለይ ደግሞ ከቅርብ ጊዜ ወዲህ በነጠላ ዜማና በአልበም የታወቁ ድምጻውያን ጋር ቆይታ ያደረግን እንገኛለን አሁንም አንድ አዝናኝ ጨዋታ እንጫወታለን ጨዋታው ምንድነው ትንሽ ከቀድሙ ለየት ይላል በመልክት የመግለጽ ጨዋታ ነው እኔና እሱ አሁንም ቡድን ነን ሁለቱ ቡድን ናቸው ከዛ አሁን ለምሳሌ እኔ አንድ ወረቀት አነሳና ያየሁትን ነገር ለነሱ ነግራቸዋለሁ ከዛ በኋላ እኔ ለሱ በመልክት ገልጽለታለሁ እሱ ደግሞ ምን እንደሆነ ይናገራል ካልተናገረ ካላወቀው ደግሞ ተሸነፍን ማለት ነው ስለዚህ እንጀምር እናንተ ግን ቦታ መቀያየር አለባችሁ አይደለ ግን አሁንም ቡድን ነን እኔና ለምዬ ቡድን ነን ሁለቱ ቡድን ናቸው ስለዚህ ከማን እንጀምር ከኛ ማለት ነው እሺ እናንተ ጀምሩ ስለዚህ እኔ ማየት የለብኝም በቃ ለእናንተ ያሳያልኩ ለእናንተ ያሳያችሁ እኔ እንትን ማለት አለብኝ ለግላስ አይ ቀይ ታያ እሺ ግላስ አስረዳኛ ምን እንደሆነ እንድመልስ በጥፊ መመታት ተመልሶ መምታት ነው እኮ የሚለው እና ያው ነው መማታታ ስለዚህ ዓለምዬ አሁን አንተ ማየት የለብህም እኔ ጨፈን መጽሐፍ ማንበብ ጋዜጣ አንድ ክል አይተዋለች ድምጽ ማውጣት በነገራችን ላይ አይቻልም ቡዜ አቲ እንዴት ነው ገልጸው እንዴ ማይ ማርኪንግ ገለጻ አሁን በረዶ አንተ ግን ግን እኔ ያስረዳው ታሪፍ ነው ቆንጆ እዛ ነው እሺ ዳኒ አይነሽን ጨፍኛለሽ እሺ ምግብ ወጥ ወጥ ጭልፋ ተረፈደ እያበላው ሳል ገበታ ነው ደቂቃ አልቋል ግን መጀመሪያ ላይ የምር ይገልጽሽ ነበር እንትና አስረዳና አንቺ ያለሽ አደንጓሬ ቅመም ማለት እኮ አላለም እሺ አሁን እኛ ነን እሺ ከምልክት ነው ጀምራ
ማይክል ጃክሰን እኔ እሺ ሜካፕ የፊት ቆዳ አላለቀም አልቋል ምንድነው ጠይም እንደዚህ ብላ ግን ጠይም ነው እንደዚህ ብለህ እንዲህ ስትለኝ እኔ በቃ ቆዳ መቀያየር ነገር ማይክል ጃክሰንን ያሰብኩ እንደዛ አልነበረም ግን እሺ እናንተ ብቻ እንዴት ታስረዳላችሁ ወዴት እኮ ነው እንዴት ልታስረዳው ትችላላችሁ እሱ እኮ ነው ብቃቱ ማስረዳት አንተ ጠይም ነው በቃ ቡዜ ነው ልትል የምትችለው እንደዚህ ብላ እንዲህ ነገር እንደዚህ አሁን እንደዚህ ልክነቷን ነው አታስረዳ አሁን እነሱ መልስ እንጂ እሺ ከደም ባረገ ይወረብ ነበር እሺ አሁን እኔ ማስረዳው አይደል እስቲ አለሜ ይገላል ከበሩ አያረ ከደም ትግበራ እንደምን ማኛና አይ ግዴለ እሺ ብዙ እንዳታይ እሺ አዎ ሲቪ እንደምን ገልጾ ነው ያለው ያቀደል በሉ አይስክሪም እስቲ መልመላት ከመልመላት ቆረብ ነው ለውዝ ነው ማር ተፈካለ መጨረሻ ላይ እኔ ይመስላል ተቀብቶ የሚበላ የሰገራችን የመሰለኝ ልክ ነህ እንዴ ይሄሽ እኮ አሃ አላይ ገሪም አላይ እሺ ከባድ እስቲ ግን አይቀላልም ነው ተወጣው እንዴ ዳማከሴ ኩሶ ሞሪንጋ እንዴ ሰው ደፋር ነው ደቂቃ እንዴ አልቋል ሰዓት አላለቀም እንዴ አልቋል ደቂቃ አልቋል ክራዋ በቃ ምን ትላለህ እኔ በቃ ሞዴሊስት ሞዴል ረጅም ቀጭን ኦኬ እንደዚህ ነው ከለጣው እንደ ቀጭና አሪ እኔማ ሞክር ነው ይቀርላል መክተፊያ መልስ እኮ አንተ አታስረዳ መልስ ዳኒ ለታይ ሳይ ኦኬ ከባድ ነው ቀላል ነው መደነስ መስፈን ዘፋኝ የዘፋኝ ስም ነው እንዴ እየዘፈሩ መደነስ አይቆንሽ መሻሸክ እሺ አንድ ጊዜ አለቀ እንዳታይ
ዞረና መክተፍ ሽንኩርት መክተፍ ሽንኩርት እሺ አለቀ እንደበለ ስላለቀ እንደዛ በስማ እግዚአብሔር ከባድ አሁን አንቺን ችሎታ ነው የሚያሳየው እችላለሁ አንቺ ማስረዳት እሺ ትዝታ ተው እንጂ ልሞክርበት። እሷ አለኝ። እሺ የሩቅ ዘመድ እሺ 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 ጀግና የጣሊያን ጀግና የኢትዮጵያ ኮምፒውተር ለቀቆ ግን ጊዜ አላለ እሺ የኢትዮጵያ ጀግና አፄ ቴዎድሮስ ደቂቃ አለቀ አላለቀም የድሮ ሰው ሽማግሌ በበጥስ ይልበል ታሪክ ወደ ጀግንነትም መሰለኝ ብዙ አይነት ነገር በራስ ሲደርስ አየዋለሁ እሺ ወይኔ እንዳታይ ቆይ አሳየኝ እስኪ አላየሁም እሺ መብራን ትሆንሽ እንግዲህ ቀላል ነው ቀላል ነው ከመለሳችሁት ግን እግዚአብሔርን አደንቃችኋለሁ አለ ቡና ቡና ነግሬሃለሁ ከመለሳችሁት እኔ እቀጣለሁ አይ ደቂቃ ይጨመርላቸው እውነት እንደው ከመለሳችሁ አው ያፈታልበት ሰምቲላችሁ እሺ አለምዬ ቅድም ምን ነበር ያልከኝ ቁመተኛ ልቆ አይቀርበሻል ትንሽ አረመጭ እሺ ጅማ እንዴ ቡና የተገኘበት ሀገር ኧረ እንደው ሙሉ ሰዓቱን ስጧቸው አለም ይናፍለማስረዳኝ እያልኩ እኮ ኮፊያናን ከባድ በጣም ከባድ ከባድ ነው ይበጣ ብለሽ ታዘናጊያለሽ ዋና እንዲህ ያለም እኮ መነስኩኝ ነበር እንደዚህ ቻል እንዴ አይቻልም እንደዚህ ማስመለስ በሬ መጮ የበሬ ድምፅ ደቂቃ እንዴ
በቃ ዛቱ አልቋል። እግዚአብሔር አልቋል። ይጨመርላቸው እስኪ መውጣት ቧንቧ በረጅናት ላሟ ግን ያበሻ የበረጅናት ያበሻ አንተ እንደዚህ ስትለኝ አንተ ማለቴ በሬ ትክክል ነክ ግን ሴቷ እንዲህ ብልኩ ጡቷን ነው ማሳየ የቧንቧው ደስ ይላል አይደለም የፈረንጅ ናት ማለት ነው ሲል ያበሻው ብትሆን ትመልሰው ነበር። አበሻ ጎስቆነ ደረጃ እያልክ እንዲህ ማለት ስታሳይ ደረጃ እያልክ እንዴት መልሰዋል? አመልሰው ቧንቧ ምናምን እያልክ አንተ ደብረ ዳሞ ምናምን ልቀጥል ነበር እኮ እንደዚህ መውጣትና መስሎ እንዲህ ስትል እንደውም እኔ ትመልሳለህ። አልቋል ወረቀታችን ጥያቄያችን ደስ የሚል ጊዜ ነበረና በጣም ተመቻች። ደግማታ የቡና ጠጧ ደስ ትላለች። ኮፊያና ጅማ አይተኸው ብሎ ቡና ጠጡ እንዴት መሰለህ አንተ እንዴት አለው ቡና ጠጡ ብለህ ነው አንተ አንደርስ አዳረከው ደርሰሽበታል እያልካት ነው ታዲያ እያየን እያነበብን አረዳዳ ካለም ነው የለም ቡና ጠጡ ስትል ደርሰሽበታል አልካት ከደስ ይል ነበረ። ስለመጣችሁ በጣም አመሰግናለሁኝ። ጊዜያችሁን ሰጣችሁ #ታይም ላይ ስለተገኛችሁ በጣም እግዚአብሔር ያክብርልኝ። አመሰግናለሁ። እኛም በጣም አመሰግናለሁ። እንገናኛለን በሌላ ጊዜ ደግሞ ሌላ ጨዋታ አዘጋጅቼ እጠብቃችኋለሁ። አመሰግናለሁ በጣም። እንግዲህ ተመልካቾቼ የዛሬው #ታይም ፕሮግራማችን ይህንን ይመስል ነበረ። ወደፊት በፕሮግራሞቻችን ላይ እንዲቀርቡላችሁ የምትፈልጓቸው ሰዎች ካሉ እንድንዳስሳቸው የምትፈልጓቸው ርዕሶች ካሉ በፌስቡክ እና በኢንስታግራም ገጻችን ላይ ልታካፍሉን ትችላላችሁ። አዝናኝ ቆይታ ነበረን። እናንተም ደግሞ እንደተዝናናችሁ አስባለሁ። በሚቀጥለው ሳምንት በተለያየ ርዕስ እንገናኛለን። እስከዛ ድረስ ቻው። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።